ሻሎም የአባት ልጆች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። በሶሻል ሚዲያ በማህበራዊ ድረገጾች መልእክቶች ወደ እናንተ እየደረሰ ካይደለ በዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ደውሏን ምልክቷን በመንካት ኦል የምትሏትን ምልክቷን በመንካት ቤተሰብ ሁኑ። በቲክቶክ ቻናል ላይ ፎሎ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ላሳስባችሁ ወዳል። አንድ በልቤ የሚመላለስ መልእክትን ለእናንተ ልጋራችሁ ፈልጋል። ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16:24 አካባቢ በመንፈቀ ሌሊት ጳውሎስና ሲላስ እግዚአብሔርን በዜማ ያመሰግኑ ነበር ይላል። እዛው ቦታ ላይ እነሱ እንዲያመሰግኑ የሚያስደርግ ነገር አልነበረ። እግዚአብሔርን በዜማ ከፍ እንዲያደርጉ ነገሮቹ እንደዛ አላደረጉም። ግን ጳውሎስና ሲላስ ችግሩ እንደነበረ እያለ መከራ እንደነበረ እያለ ማጣቱ እንደነበረ እያለ በህይወታችሁ ላይ በእነሱ ላይ በአገልግሎታችሁ ላይ የደረሰው ነገር እያለ እግዚአብሔርን በዜማ ማምለክ ቀጠሉ ይላል። ለማምለክ ምቹ ቦታ አይደለም፣ ለማጨብጨብ ምቹ ቦታ አይደለም። እዛ ቦታ ላይ እግሮቻቸው ታስሮ ነው ያሉ። ከግንዱ ጋር ታስሮ እያሉ እግዚአብሔርን ለማምለክ ውስጣዊ መንፈሳቸው ተነሳሳ። መጽሐፉ ሲናገር እጃቸው እንደቆሰለ ይናገራል። ለምን? ብዙ ነው የተደበደቡት። ጳውሎስና ሲላስ ረጅም በእነሱ ላይ ጥቃት ካደረሱ በኋላ ወደ ውስጠኛው ወይን ጣላቸው ይላል። የሚገርም ነገር በመንፈቀ ሌሊት ጳውሎስና ሲላስ በዜማ እግዚአብሔርን ማመስገን ጀመሩ ይላል። በዜማ ማዘም ጀመሩ፣ እግዚአብሔርን ከፍ ማድረግ ጀመሩ። ዛሬም የማይመች ነገር ቢኖር፣ ችግራችሁ ውስጥ ብትሆኑ፣ ዋጋ የሚያስከፍል ነገር ቢሆን፣ ግራ የሚያጋባ ህይወት ቢኖር እግዚአብሔርን አመስግን፣ እግዚአብሔርን ከፍ አድርግ። እግዚአብሔርን ስታመሰግን ባዶ ሸለቆ ይሞላል። መጽሐፍ ቅዱስ ሲናገር በነገሥት ምዕራፍ 2ኛ ነገሥት ምዕራፍ 3:15 ላይ ነብዩ ኤልሳ እንደዚህ አለ፣ አሁን ባለ በገናው አምጡልኝ ይላል። በገናው በደረደረው ጊዜ የእግዚአብሔር እጅ መጣ ይላል። እግዚአብሔርን ስታመሰግኑ፣ ችግሩ እያለ ስታመሰግኑ፣ መከራ እያለ ስታመሰግኑ ተራራው ደልዳላ ይሆናል። ዋጋ ያስከፈለ ጉዳይ ቢኖር እግዚአብሔርን ስታመሰግኑ ተራራው ደልዳላ ይሆናል። እግዚአብሔርን ስታመሰግኑ የሌለው ወደ ሙላት ይቀየራል። እግዚአብሔርን ስታመሰግኑ ነገሮቻችሁ ይለወጣል። እግዚአብሔርን ስታመሰግኑ ተስፋ የሌለው ነገር ተስፋ ይኖራል። እግዚአብሔር ላይ ታመን። ችግሩ እያለ መከራው እያለ የሚያስጨንቃችሁ ነገር እያለ በእግዚአብሔር ታመን። ከዛሬ ዕለት ጀምሮ ይሄንን መልእክት ለሚሰሙ ሰዎች፣ ወደ እናንተ ለደረሳችሁ ሰዎች ደግሞ ለ40 ሰው ሼር አድርጉ። ከዛሬ ዕለት ጀምሮ አዋጁ በኢየሱስ ስም ተቀይሯል። ታሪካችሁ ተገልብጧል። መከራው እንደነበረ ሆኖ አምልክ። ችግሩ እንደነበረ ሆኖ አምልክ። እግዚአብሔር አምላክ በነገሪ ላይ አልፎ ይሰራል። ጥያቄ ላይ አልፎ ይሰራል። ከዛሬ ዕለት ጀምሮ በኢየሱስ ስም ይተነብያለሁ። ነገሮቻችሁ ይሰበስባል። ባዶነት በሙላት ይቀየራል። አዋጁ ይሻራል። ተስፋ በሚያስቆርጥ ነገር ላይ እግዚአብሔር አምላክ ክብሩን ይገልጣል። በናዝሬቱ በጌታ በኢየሱስ ስም ይህንን ቪዲዮ ለሚመለከቱ ጸልያለሁ። በየትኛው ችግር ውስጥ ቢሆን፣ በየትኛው መከራ ውስጥ ቢሆን፣ በየትኛው ሐዘን ውስጥ ቢሆን፣ በየትኛው ባለመከና ውስጥ ቢሆን አዋጁ የተገለበጠ ተራራ ደልዳላ ነገሮቻችሁ ይስተካከል። በኢየሱስ ስም ሆነ። ተባረኩ።